የቢትኮይን ኢትዮጵያ ተከታታዮች ይህንን ነገር እስቲ አንዴ ኢማጂን አድርጉት 2022 ላይ ነን ቢትኮይን ኦል ታይም ሃይ ሴት ካደረገ በኋላ 52% ክራሽ አደረገ ከዛም በኋላ ሌት ጃንዋሪ ላይ ቦተሙን ፎርም አደረገ ከዛ በኋላ ምን ተፈጠረ ቢትኮይን 42% ራሊ አደረገ ከቡል ማርኬት ሰፖርት ባንዱ ከዛም በላይ አልፎ ሄዶ ወደ 200 ዴይሊ ሙቪንግ አቨሬጁ ሄደና እሱን ታክ ካደረገው በኋላ ስቲል አፕሪል ወር ውስጥ ስትሮንግ ሆኖ ራሊውን መቀጠል ጀመረ ከዛ በኋላ ግን ፌድ እያደረገ መጣ everybody was really excited everybody was very bullish ሁሉም ሰው ሱፐር ሳይክል ይጀምር ነው አለ ከዛ ምን ተፈጠረ ሜይ 4 መጣ ከዛ ቀን ጀምሮ ቢትኮይን ለ8 ሳምንታት በተከታታይ ከ55% እንደገና ሌላ ፐርሰንት ዲክላይን አደረገ everybody that was bullish then was quiet everybody that was really happy was destroyed ይህ የቢትኮይን ራሊ ነው ሁሉ ጊዜ ቤር ማርኬቶች በመጣ ጊዜ ሁሉ ጊዜ የቤር ማርኬት ሪሊፍ ራሊ ላይ ቢትኮይን ሁሉ ጊዜ የሚያደርገው ሴትአፕ ነው it draws up everybody it builds up that liquidity እታች ያደረገውን 60 ሺህ አሁን ያየው ማንንም ወደ ታች ሄዶ ማንንም ሰው መልሶ አላየውም everybody is convinced the bottom is in ከዛ በኋላ ምን ይፈጠራል capitulate ተመሳሳይ ሴትአፕ እያደረገ እንገኛለን በአሁኑ ሰዓት ላይ ቢትኮይን ከዚህ በላይም ከ78000 ከ79000 ላይ በላይ ሊሄድ የሚችልበት ፖሲቢሊቲ አለ ይህ 200 ዴይሊ ሙቪንግ አቨሬጁ በአሁኑ ሰዓት ላይ approximately ወደ 84 ወደ 83000 አካባቢ ላይ ይገኛል ቢትኮይን እዛ ድረስ ራሊ የሚያደርግበት ፖሲቢሊቲ አለ በግድ ያደርገዋል not really ግን የሚያደርግበት ፖሲቢሊቲ አለ እዛ ላይ ከደረሰ በኋላ ግን the maximum upside is right there ከዛ በኋላ ወደ ታች እንደሚሄድ ታሪክ ያሳየናል ስለዚህ እንዳትሳሳቱ